النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلله فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. ባለፈው ደርሳችን ላይ እነዚያ አራት ሰሐቢያቶች እናታችን ኸዲጃ ረዲየላሁ ዐንሃ፣ እንደዚሁም ደግሞ ሰይዱና አቡበክር እና ሰይዱና ዓሊይ ብኑ አቢ ጣሊብ እና ዘይድ ኢብኑ ሐሪታ፣ እነዚህ አራቱ ሰዎች በአንድ ቀን እስልምናን መቀበላቸውን ተመልክተናል። ثم نشط للدعوة إلى الله أبو بكر رضي الله عنه. ከዚያ ሰይዱና አቡበክር ለዳዕዋ እንቅስቃሴ ማድረግ ጀመሩ። ያኒ ሰዎችን ወደ ዲን አልኢስላም መጣራት ጀመሩ። ወዲያው ከነቢዩ ዓለይሂ ሰላቱ ወሰላም እስልምናን እንደተቀበሉ ቀጥታ ዳዕዋ ማድረግ ጀመሩ እሳቸውም። وصار الساعد الأيمن للنبي صلى الله عليه وسلم في مهمة رسالته. ነቢዩ ዓለይሂ ሰላቱ ወሰላም ተልእኳቸውን ይዘው የመጡትን ተልእኮ ለህዝቡ ለማድረስ ለነቢያችን ዓለይሂ ሰላቱ ወሰላም ቀኝ ክንድ ሆነው ቆሙ አቡበክር ረዲየላሁ ዐንሁ። ወካነ ረጁለን ዐፊፈን ሙእለፈን ሙሐበበን ሰህለን ከሪመን ጀዋደን ሙዐዘመን። ሰይዱና አቡበክር ረዲየላሁ ዐንሁ ደግሞ እሳቸው ምን አይነት ሰው ነበሩ? ዐፊፍ ነበሩ። ያኒ ከመጥፎ ተግባራት ከመጥፎ ስራዎች ቁጥብ የነበሩ ጥብቅ የነበሩ ሰው ነበሩ። ያኒ ንጹህ ሰው ነበሩ ሰይዱና አቡበክር። እንደዚሁም መእሉፍ ነበሩ፣ ሰዎች ዘንድ የሚግባቡ ሰው ነበሩ፣ ተግባቢ ናቸው። ሰውም ዘንድ ደግሞ ሙሐበብ ናቸው፣ የተወደዱ ሰው ናቸው፣ የተከበሩ የተወደዱ ሰው ነበሩ። እንደዚሁም በጣም ቸር ለጋስም ነበሩ። አዕለመ ናሲ ቢአንሳቢ ልዓረቢ ወአኽባሪሃ። የዓረቦችን የዘር ግንድ የዘር ሐረጋቸውን የእያንዳንዱን በደንብ አድርገው በዝርዝር የሚያውቁ ሰው ነበሩ። ያኒ አንሳብ አልዓረብ የዓረብ ጎሳዎችን የዘር ሐረጋቸውን የሚያውቁ ሰዎች ውስን ጥቂት ሰዎች ናቸው። ሰይድና አቡበክር ግን ከነዚያ ውስጥ ግንባር ቀደም የመጀመሪያው እሳቸው ነበሩ። የማንኛውንም ሰው ዘር ያውቁታል፣ ዘርዝረው ያውቁታል፣ እስከ መጨረሻው ድረስ ያለውን ማለት ነው። እንደዚሁም የዓረቦችን ታሪክም በደንብ ያውቁ ነበር። የቅሲዱሁ ሪጃሉ ቀውሚሂ ሊኹሉቂሂ ወመዕሩፊሂ ወዕልሚሂ ወፈድሊሂ ወቲጃረቲሂ ወጁዲሂ ወሑስኒ ሙዓመለቲሂ ወሙጃለሰቲሂ። ታዲያ የእሳቸው ወገኖቻቸው ብዙ ጊዜ ሰይዱና አቡበክርን ይፈልጓቸዋል። ያኒ አብረው እሳቸው ጋር ለማዋል አብረው እሳቸው ጋር ለመቀማመጥ ይፈልጓቸው ነበር። ለምን? ብዙ እውቀት አላቸው እሳቸው። ይህንን የአንሳብ የዘር ሐረግን በደንብ ያውቃሉ። የዓረቦችን ታሪክ አመጣጣቸውን ያውቃሉ። ስለዚህ ይህንን ከሳቸው ለመስማት ሲሉ፣ እንደዚሁም ደግሞ ባህሪያቸው የሚመች ባህሪ ስላላቸው፣ እንደዚሁም ደግሞ ነጋዴም ናቸው፣ የንግድ ክህሎትም አላቸው። ስለዚህ ማህበራዊ ከሰው ጋር ያላቸው ማህበራዊ ህይወትም ደግሞ በጣም ያማረ ስለሆነ ሰዎች ከሳቸው ጋር አብሮ መዋልን ስለሚፈልጉ ሰዎች ወደ እሳቸው ዘንድ ይመጡ ነበር፣ ወደ ሰይዱና አቡበክር ረዲየላሁ ዐንሁ። ፈደዓ ኢለል ኢስላሚ መን ተወሰመ ፊህ አልኸይር ወወሲቀ ቢሂ ሚን ቀውሚሂ።
ከዚያ እሳቸውም ይሄ ሰው መልካም ሰው ነው ብለው የሚገምቱትን ሰው እና ኸይር የሚያስቡለትን ሰው ዳዕዋ ማድረግ ጀመሩ። ከእሳቸው ጋር ሲመጡ ስለ ነቢያችን ዓለይሂ ሰላቱ ወሰላም ታላቅነት ይነግሯቸዋል። ስለ ዲን አልኢስላም መልካምነት ይነግሯቸዋል። ያሉበት የጃሂልያው ዘመን ምን ያህል የቆሸሸ ዘመን እንደሆነ የቆሸሸ ባህል እንደሆነ ይነግሯቸዋል። በዚህ ምክንያት ፈአጃበሁ ጀምዑን ሚን ፉضላኢ ናስ መካ ውስጥ አሉ የሚባሉ ታላላቅ ደረጃ ክብር አላቸው ከሚባሉት ሰዎች በርከት ያሉት በሳቸው እጅ እስልምናን ተቀበሉ። ፊ ሙቀድመትህም ዑስማን ብኑ ዓፋን አልኡመዊይ ወዙበይር ኢብኑ ልዓዋም አልአሰዲይ ወዓብዱራሕማን ብኑ ዓውፍን አልዙህሪይ ወሰዕድ ብኑ አቢ ወቃስን አልዙህሪይ ወጠልሐቱ ብኑ ዑበይድላህ ተይሚይ በየነ ለሁም አቡ በክርን ረዲየላሁ አንሁ አልኢስላም ወአታ ቢህም ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈአስለሙ ጀሚዓ። እነዚህ መካ ውስጥ በጣም ታላላቅ የሚባሉ ሰዎች ናቸው፣ ክብር ያላቸው ሰዎች ናቸው እና ሰይዱና አቡበክር እነዚህን ሰዎች ወደ ዲን አልኢስላም ጠሯቸው። ስለ እስልምና ዳዕዋ አደረጉላቸው። ከዚያ በኋላ እስልምናን ለመቀበል ፈቃደኛ ሆኑ እነሱም። ከዛ ሁሉንም ይዘዋቸው ወደ ነቢያችን ዘንድ መጡ ዐለይሂ ሰላቱ ወሰላም። ወደ ነቢያችን ዘንድ ይዘዋቸው መጡና ነቢያችን ፊት በነቢያችን እጅ እስልምናን ተቀበሉ ረዲየላሁ አንሁም። እነዚህ ታላላቅ ሰሓቢዮች ናቸው። ሰይዱና ዑስማን፣ ሰይዱና ዓብዱራሕማን ብኑ ዓውፍ፣ ሰዕድ ብኑ አቢ ወቃስ። እነዚህ ነቢዩ ዐለይሂ ሰላቱ ወሰላም እዚህ ምድር ላይ ያሉ ጀነት የመሰከሩላቸው እንቁ የሆኑ ሰሓቢዮች ናቸው። እነዚህ ታላላቅ ሰሓቦች እስልምናን የተቀበሉት በሰይዱና አቡበክር ሰበብ ነበር። የነሱ የሂዳያ ሰበብ የሆኗቸው ሰይዱና አቡበክር ናቸው ረዲየላሁ አንሁ። ከዚያ በኋላ ثم تلا هؤلاء أمين هذه الأمة أبو عبيدة عامر بن الجراح وأبو سلمة بن عبد الأسد وامرأته أم سلمة والأرقم ابن أبي الأرقم። ከዛ በኋላ ሁሉም ወደ እስልምና መምጣት ጀመረ። እየተከታተለ በጀማዓ እየሆነ እየመጣ ለነቢዩ ዓለይሂ ሰላቱ ወሰላም እሳቸው ፊት እስልምናን መቀበል ጀመሩ። ومن السابقين الأولين إلى الإسلام من غير قريش عبد الله بن مسعود الهذلي ومسعود بن ربيعة القاري وعبد الله بن جحش وأخوه أبو أحمد بن جحش وصهيب بن سنان الرومي وعمار بن ياسر العنسي وأبوه ياسر وأمه سمية وعامر بن فهيرة። እነዛ ቅድም የገለጽናቸው የቁረይሽ ጎሳዎች ናቸው፣ ቀድመው እስልምናን የተቀበሉ። ከቁረይሽ ጎሳዎች ውጭ ደግሞ ቀድመው እስልምናን የተቀበሉት እነዚህ ነበሩ። እነ ዓብዱላህ ኢብኑ መስዑድ እነ ዓማር ኢብኑ ያሲር እነ ሱመያ እና አሁን የዘረዘርኳቸው እነዚህ ነበሩ። ከቁረይሾች ውጭ ካሉ ጎሳዎች ቀድመው እስልምናን የተቀበሉት እነዚህ ነበሩ። وممن سبق إلى الإسلام من النساء من غير من تقدم ذكرهن أم أيمن بركة الحبشية مولاة رسول الله صلى الله عليه وسلم وحاضنته وأم الفضل لبابة الكبرى بنت الحارث الهلالية زوج العباس بن عبد المطلب وأسماء بنت أبي بكر الصديق رضي الله عنه. ከሴቶች ደግሞ አሁን ቅድም ከዘረዘርናቸው ውጭ ከሴቶች ቀድመው እስልምናን የተቀበሉት እነዚህ ነበሩ። የመጀመሪያዋ ኡሙ አይመን በረከቱል ሐበሽያ የምትባለው የነቢያችን ዓለይሂ ሰላቱ ወሰላም ሞግዚት የነበረችው አሳዳጊያቸው የነበረችው በረካ ኡሙ አይመን አልሐበሽያ ናት። እንደዚሁም ደግሞ ኡሙል ፈድል ሉባበቱል ኩብራ የሰይዱና ዓባስ ባለቤት የሆነችው ማለት ነው። እና የነቢያችን ዓለይሂ ሰላቱ ወሰላም የሰይዱና አቡበክር ረዲየላሁ አንሁ ልጃቸው የሆነችው አስማ ቢንቱ አቢ በክር እነዚህ ነበሩ ከሴቶች ቀድመው እስልምናን የተቀበሉት ማለት ነው።
وقد عرف هؤلاء الأقدمون ومن أسلم معهم بلقب السابقين الأولين እነዚህ አሁን ከላይ የዘረዘርናቸው እስልምናን ቀድመው የተቀበሉት ሰዎች አሳቢቂን አልአወሊን በመባል ይታወቃሉ። አሳቢቂን አልአወሊን የመጀመሪያዎቹ ቀድመው እስልምናን የተቀበሉት ሰዎች ማለት ነው። እና ደረጃቸውም ደግሞ ይለያል። በኋላ ዘግይቶ እስልምናን የተቀበለና ቀድመው እስልምናን የተቀበሉት በአላህም ዘንድ ያላቸው ደረጃ እኩል አይደለም፣ ያኒ የተለያየ ነው። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا الله ይላል። የመጀመሪያዎቹ ቀድመው እስልምናን የተቀበሉት አላህ ዘንድ ምን ያህል ደረጃ እንዳላቸው ሲገልጽ ማለት ነው። ويظهر بعد التتبع والاستقراء أن عدد من قيل فيه إنه قديم الإسلام أو قيل فيه إنه من السابقين الأولين يصل إلى 130 صحابيا تقريبا مجمرا قدمو اسلمنان تقبلوال كميبالوت صحابوች ቁጥራቸው ወደ 130 አካባቢ የሚሆኑ ሰሃቢዮች ናቸው ቀድመው እስልምናን የተቀበሉት። እንግዲህ በእንዲህ አይነት ሁኔታ ብዙ ሰዎች በነቢያችን አለይሂ ሰላቱ ወሰላም ባደረጉላቸው ጥሪ ምክንያት ዳዕዋ ምክንያት ብዙዎቹ ወደ እስልምና መግባት ጀመሩ። ከዚያም በኋላ የቁርአኑ አንቀጽ ደግሞ በተከታታይ መውረድ ጀመረ ማለት ነው። እንግዲህ ነቢያችን አለይሂ ሰላቱ ወሰላም በድብቅ ሰዎችን ወደ ዲን አልኢስላም ሲጣሩ የነበረው ለ3 ዓመታት ያህል ነበር። 3 ዓመት ያህል በድብቅ አርቀም ኢብኑ አቢል አርቀም የሚባለው ሰሐቢይ እሱ ቤት ውስጥ ሆነው እዛ ነበር የሚወርደውንም የቁርአን አንቀጽ ለተከታዮቻቸው የሚያስተምሯቸው፣ በአጠቃላይ ስለ ዲን አልኢስላም የሚያሳውቋቸው እዛ ቤት ውስጥ ነበሩ። አንድ ሰው እስልምና መቀበል ሲፈልግ መጥቶ እዛ ቤት ገብቶ ነበር እስልምናን የሚቀበለው ማለት ነው። وبعد أن قضى رسول الله صلى الله عليه وسلم 3 سنوات في سبيل الدعوة الفردية ووجد لها آذانا صاغية ورجالا صالحين من صميم قريش وغيرها وتمهدت لها السبل وتهيأ لظهورها الجو أنزل الله تعالى على رسوله صلى الله عليه وسلم وأنذر عشيرتك الأقربين واخفض جناحك لمن اتبعك من المؤمنين فإن عصوك فقل إني بريء مما تعملون نبياتنا عليه الصلاة والسلام ለ3 ዓመት ያህል በድብቅ ዳዕዋቸውን ማድረግ 3 ዓመት ያህል ዳዕዋቸውን ማድረግ ከጨረሱ በኋላ የሚያዳምጥ ጆሮ ማግኘታቸውን አወቁ። ያኒ አዳማጭ ጆሮ አገኙ። እንደዚሁም ደግሞ ሷሊህ የሆኑ ከቁረይሽ ጎሳዎችም ከቁረይሽ ውጭም ያሉ ሷሊህ የሆኑ መልካም የሆኑ ሰዎች ወደ እሳቸው መቀላቀላቸውን አወቁ። እንደዚሁም ደግሞ መንገዱ ሁሉ ያኒ ተጠረገላቸው። ያ ሲያስቸግራቸው የነበረው አዛ ሲያደርግ የነበረው መንገዱ ሁሉ ተጠረገላቸው። ያኒ በግልጽ ዳዕዋ ለማድረግ ጥሪ ለማድረግ ተመቻቸው ማለት ነው። ወተሃየአ ሊዙሁሪሃ አልጀው ዳዕዋቸውን ጥሪያቸውን በግልጽ ለማድረግ አየሩ ተመቻቸው። ያኒ ሁሉ ነገር ተስተካከለላቸው ማለት ነው። ከዛ በኋላ አላህ የቁርአን አንቀጽ አወረደላቸው። ምን የሚለው የቁርአን አንቀጽ ወረደ? ወአንዚር ዓሺረተከል አቅረቢን፣ መጀመሪያ ለአንተ ቅርብ የሆኑትን ቅርብ ዘመዶችን አስጠንቅቅ አላቸው። እንግዲህ ወደ ሌላው ማህበረሰብ በግልጽ ዳዕዋ ማድረግ ከመጀመራቸው በፊት መጀመሪያ ከራስህ ወገኖች፣ ከራስህ ቤተሰቦች፣ ከአክስቶችህ፣ ከአጎቶችህ፣ ከጎሳዎች መጀመሪያ ከዛ ጀምር አላቸው አላህ። ወአንዚር ዓሺረተከል አቅረቢን፣ ቅርብ የሆኑትን ዘመዶችህን አስጠንቅቅ፣ እነሱን ወደ ዲን አልኢስላም ጥራቸው። ወኽፊድ ጀናሐከ ሊመን ኢተበዐከ ሚነል ሙእሚኒን፣ እንደዚሁም ደግሞ አንተን ለተከተሉ አማኞች ደግሞ ክንፍህን ዝቅ አድርግላቸው። ፈኢን ዓሰውከ፣ ያንተን ጥሪ አንቀበልም ብለው እምቢ ቢሉህ፣ ፈቁል ኢኒ በሪኡን ሚማ ተዕመሉን፣ እኔ እናንተ ከምትሰሩት ስራ ንጹህ ነኝ ብለህ በላቸው የሚለው
የቁርአን አንቀጽ አላሁ ዐዘ ወጀል በነቢያችን ላይ ዓለይሂ ሰላቱ ወሰላም አወረደላቸው። ይህ የቁርአን አንቀጽ ሲወርድላቸው ፈጀመዐ ነቢዩ ሰለላሁ ዐለይሂ ወሰለም ዐሺረተሁ አልአቅረቢን ወሁም በኑ ሃሽም ወመዐሁም ነፈሩ ሚን በኒል ሙጠሊብ። ከዚያ ነቢያችን ዓለይሂ ሰላቱ ወሰላም ቅርብ ዘመዶቻቸውን ሰበሰቡ። በኒ ሃሽሞችንና እንደዚሁም ደግሞ የተወሰኑ የበኒል ሙጠሊብ ጎሳዎችን እነሱን ሰበሰቧቸውና ፈቃለ በዕደ አልሐምድ ወሸሃደት ተውሒድ ኢነ ራኢደ ላ የክዚቡ አህለህ። መጀመሪያ የመግቢያ ንግግር አደረጉ። ያኒ አላህን አመሰገኑ። ከዛ ለአላህ ደግሞ ብቸኛ አምላክ መሆኑን ሸሃዳ ቃል የምስክርነት ቃል ሰጡ። ከዛ በኋላ ምን አሏቸው? ኢነ ራኢደ ላ የክዚቡ አህለህ፣ የጦር መሪ ህዝቡን ወገኖቹን አይዋሽም አሏቸው። ቤተሰቦቹን አይዋሽም። ወላሂ ለው ከዘብቱ ናሰ ጀሚዓን ማ ከዘብቱኩም፣ እኔ በጌታ ይሁንብኝ ወላሂ ሰዎችን ሁሉ በዋሽ እናንተን ግን በፍጹም አልዋሻችሁም አሏቸው። ወለው ገረርቱ ናሰ ጀሚዓን ማ ገረርቱኩም፣ እንደዚሁም ሰዎችን ሁሉ ባታልላቸውና ብሸውዳቸው እንኳን እናንተን የማታልልና የሚሸውድ ሰው አይደለሁም አሉ ነቢያችን ዓለይሂ ሰላቱ ወሰላም። ይህን ካሏቸው በኋላ ወላሂ አለዚ ላ ኢላሃ ኢላሁ ኢኒ ለረሱሉላሂ ኢለይኩም ኻሳ ወኢለ ናሲ ካፋ፣ ወላሂ እኔ ከሱ ውጭ አምላክ በሌለው በአንዱ አምላክ በአላህ እመሰክራለሁኝ አሉ። እኔ ለናንተ ለቁረይሾች ለዓረቦች ብቻ የተላኩኝ መልእክተኛ ነኝ፣ እንደዚሁም ደግሞ በአጠቃላይ ለሰው ዘር ሁሉ የተላኩኝ የአላህ መልእክተኛ ነኝ አሏቸው። ወላሂ ለተሙቱነ ከማ ተናሙን፣ ወላሂ በጌታ ይሁንብኝ ዝም ብላችሁ እንደዚሁ የምትኖሩ አይደላችሁም። ልክ እንደምትተኙት ሁሉ ትሞታላችሁ፣ ሞት አይቀርላችሁም አሏቸው። ወለቱብዓሱነ ከማ ተስተይቂዙን፣ እንደዚሁም ተኝታችሁ ከእንቅልፋችሁ እንደምትነቁት ሁሉ ከሞታችሁም በኋላ ከቀብራችሁ ከመቃብራችሁ ትቀሰቀሳላችሁ። መቀስቀስ አይቀርም፣ አላህ ፊት መቅረብ አይቀርም አሏቸው። ወለቱሓሰቡነ ቢማ ተዕመሉን፣ ስትሰሩ በነበሩት ስራ ደግሞ ዋጋችሁን ትከፈላላችሁ። ወለቱሓሰቡነ ቢማ ተዕመሉን፣ ስትሰሩ በነበረው ስራ ደግሞ ሒሳብ ትደረጋላችሁ። አላህ ይጠይቃችኋል፣ ይመረምራችኋል። ወለቱጅዘውነ ቢልኢሕሳን ኢሕሳናን ወቢሱኢ ሱአን ወኢነሃ አልጀነቱ አበደን አው ናሩ አበደን። እንደዚሁም ደግሞ በሰራችሁት መልካም ስራ መልካምን ነገር ትመነዳላችሁ፣ በሰራችሁት ክፉ ስራ ደግሞ ክፉ ነገር ትመነዳላችሁ አሉ። መልካም ስራ ለሰራ ሰው ምንጊዜም ዘለዓለማዊ ጀነት ነው አሉ። መጥፎ ስራ ክፉ ስራ ለሰራና በኩፍር ላይ ለሞተ ደግሞ ምንጊዜም ዘለዓለማዊ ቅጣት ጀሃነም ውስጥ ነው የሚኖረው። ስለዚህ የኔን መልእክተኛነት ተቀበሉኝ አሏቸው ነቢያችን ዓለይሂ ሰላቱ ወሰላም። ይህን ሲሏቸው ፈተከለመ አልቀውሙ ከላመን ለይነን ገይረ ዐሚሂ አቢ ለሃብ፣ ሁሉም ቤተሰቦቻቸው ለስለስ ያለ ንግግር ተናገሯቸው ነቢያችን ዓለይሂ ሰላቱ ወሰላም። አቡ ለሃብ ብቻ ሲቀር፣ አቡ ለሃብ የሳቸው አጎታቸው ነው። እሱ ግን ይሄንን ሲሉት ክፉ ንግግር ተናገራቸው ነቢዩን ዓለይሂ ሰላቱ ወሰላም። ፈኢነሁ ቃል ኹዙ ዐላ የደይህ ቀብለ አን ተጅተሚዐ ዐለይህ ልዓረብ፣ አረ ይሄንን ልጅ አሁኑ እጁን ያዙት አለ አቡ ለሃብ። ዓረቦች በአጠቃላይ ተሰብስበው አንድ ነገር ከማድረጋቸው በፊት እኛ ራሳችን እጁን እንያዘው አለ፣ እናስቁመው እዚሁ ላይ አለ። ፈኢን ሰለምቱሙሁ ኢዘን ዘለልቱም ወኢን መነዕቱሙሁ ቁትልቱም። ይህንን የዳዕዋ አሁን ለእኛ የተናገረውን ወጥቶ ለሌሎች ሰዎች ቢናገር አሏቸው፣ ቢናገር እሱ ላይ ጉዳት እናደርስበታለን ብለው ቢሉና አይሆንም ብለን እኛ ብንከላከልለት ሁላችንም ያጠፉናል እነሱ።
አይ ደግሞ እንኩ ብለን ደግሞ አሳልፈን ደግሞ እሱን ለነሱ ብንሰጣቸው ደግሞ እንዋረዳለን። ስለዚህ እኛው ራሳችን እጁን ይዘን ከዚህ ከሚያደርገው ጥሪ እናስቁመው አላቸው። ይሄንን ሲል ፈቃለ አቡ ጣሊብ ወላሂ ለነምነዐነሁ ማ በቂና። አቡ ጣሊብ ምን አሉ? ወላሂ በህይወት እስካለን ድረስ በሱ ላይ ጉዳት የሚያደርስ አካል ካለ እኛ እንጠብቀዋለን፣ እኛ እንከላከልለታለን አሉ። ወቃለ አይضን እምዲ ሊማ ኡሚርተ ቢህ። ከዚያም ምን አሉ? አሁን ለታዘዝከው ነገር ይዘኸው ለመጣኸው ተልእኮ በዚሁ ቀጥልበት አሉት። ፈወላሂ ላ አዛሉ አሑጡከ ወአምነዑከ ገይረ አነ ነፍሲ ላ ቱጣዊዑኒ ዐላ ፊራቅ ዲኒ ዐብድልሙጠሊብ። እኔ ወላሂ ለአንተ ከለላ መከታ ሆነሃለሁኝ አሉ። በአንተ ላይ ችግር የሚያደርስ ሰው ካለ ለአንተ እኔ ከለላ ሆነሃለሁኝ፣ እጠብቀሃለሁኝ። ግን ነፍሴ ግን የዓብዱልሙጠሊብን ዲን የቁረይሾችን ሃይማኖት ለመተው ግን ነፍሴ እሺ አትለኝም። ያኒ የአንተን እምነትህን እንኳ እውነተኛ እምነት ትክክለኛ እምነት መሆኑን ባውቅም እንኳን ነገር ግን የአያቶችን የነ ዓብዱልሙጠሊብን የቁረይሾችን እምነት ግን ለመተው ነፍሴ እሺ አትለኝም። ግን ከአንተ ጎን ሁኜ በአንተ ላይ ችግር የሚያደርሰውን አካል እኔ እከላከልልሃለሁ፣ ለአንተ መከታና ደጀን ሆነሃለሁኝ አሏቸው። ወፊ ጉዱን ዛሊከ ነዘለ አይضን ቀውሉሁ ተዓላ ፈስደዕ ቢማ ትእመሩ ወአዕሪድ ዐኒል ሙሽሪኪን። ከዚያም ደግሞ ቀጠል አድርጎ አላህ ሌላ የቁርአን አንቀጽ አላህ አወረደ። ፈስደዕ ቢማ ትእመር፣ የታዘዝክበትን ነገር በግልጽ ተናገር አላቸው አላሁ ዐዘ ወጀል። በግልጽ እንደ እስከ ዛሬው አርቀም ኢብኑ አቢል አርቀም ቤት ተደብቀ ሳይሆን በግልጽ ወጥተህ እኔ የሰጠሁህን ተልእኮ ለሁሉም ሰው አድርስ አላቸው አላሁ ዐዘ ወጀል። ወአዕሪድ ዐኒል ሙሽሪኪን፣ እነዚህ አጋሪዎች ሙሽሪኮችን ደግሞ ተዋቸው፣ እነሱ ያሉትን ይበሉ፣ አንተ ብቻ ተልእኮህን እኔ ያዘዝኩህን ትእዛዝ ፈጽም አላቸው። ይሄንን ሲላቸው ፈሰዐደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዛተ የውሚን ዐለ ሰፋ ፈዐላ አዕላሃ ሐጀረን ثመ ሀተፍ ያ ሰባሓህ። ከዚያም ነቢያችን ዐለይሂ ሰላቱ ወሰላም አንድ ቀን ሰፋ የሚባለው ተራራ ላይ ወጡ። ከፍታ ቦታ ላይ እዛ ላይ ወጡና መጮህ ጀመሩ፣ መጣራት ጀመሩ። ወካነት ከሊመተ ኢንዛሪን ትኽቢሩ ዐን ሁጁሚ ጀይሽን አው ውቁዕ አምሪን ዐዚም። ጥሪያቸው ደግሞ በተለምዶ በዛ አካባቢ የሆነ የጠላት ጦር ሲመጣ ህዝቡ እንዲነቃ ህዝቡ እንዲነሳ የሚያደርግ ጥሪ ነው። ልክ እሳቸውም የዛን አይነት ጥሪ ተራራው ላይ ወጥተው መጣራት ጀመሩ ነቢያችን ዐለይሂ ሰላቱ ወሰላም። ثم جعل ينادي بطون قريش ويدعوهم قبائل እያንዳንዱን ጎሳ እያንዳንዱን ቤተሰብ በስማቸው መጣራት ጀመሩ። ያ በኒ ፊህር፣ ያ በኒ ፊህር፣ ያ በኒ ዓዲይ፣ ያ በኒ ፉላን፣ ያ በኒ ዓብዲ መናፍ፣ ያ በኒ ዓብድልሙጠሊብ እያሉ ጎሳዎቹን እያንዳንዳቸውን ጠሯቸው ነቢያችን ዐለይሂ ሰላቱ ወሰላም። ፈለማ ሰሚዑ ቃሉ መን ሃዛ አለዚ የህቲፍ። ይሄንን ጥሪ ሲሰሙ ሰዎቹ ምን አሉ? ማን ነው የሚጮኸው ሰው? ይሄንን ድምፅ የምንሰማው የማን ድምፅ ነው አሉ። ቃሉ ሙሐመዱን፣ ይህማ ሙሐመድ ነው እየጮኸ ያለው አሏቸው። ሲሏቸው ፈአስረዐ ናሱ ኢለይህ፣ ምን አጋጥሞት ነው ምን አጊቶት ነው አሉና ሁላቸውም በፍጥነት ወደ ነቢያችን ዘንድ ዐለይሂ ሰላቱ ወሰላም ሄዱ። ሐታ ኢነ ረጁለ ኢዛ ለም የስተጢዕ አን የኽሩጀ ኢለይህ አርሰለ ረሱለን ሊየንዙረ ማሁ። አንድ ሰው የታመመ ሰው ካለ ወይም ደግሞ መሄድ ያልቻለ ሰው ካለ መልእክተኛ ይልካል። የሆነውን ነገር ሂድና አዳምጠህና ምን የተከሰተ ነገር ካለ ተከታተልልኝ እያለ መልእክተኛ ጭምር ይልኩ ነበር። ፈለማ እጅተመዑ ቃል፣ ከዚያ ሁሉም ቤተሰቦችና ጎሳዎች
ከተሰበሰቡ በኋላ ነቢያችን ዓለይሂ ሰላቱ ወሰላም ምን አሏቸው? አረአይቱኩም ለው አኽበርቱኩም አነ ኸይለን ቢልዋዲ ቢሰፈሒ ሃዘል ጀበሊ ቱሪዱ አን ቱጊረ ዓለይኩም አኩንቱም ሙሰዲቂ። አሁን አሏቸው በዚህ በሸለቆ አቅጣጫ እናንተን ለመዋጋት ወራሪ ጦር እየመጣ ነው ብላችሁ ታምኑኛላችሁ ወይንስ አታምኑኝም አሏቸው። ሲሏቸው ቃሉ ነዓም ማ ጀረብና ዓለይከ ከዚበን እንዴ እናምንሃለን እንጂ ከአሁን በፊት እኮ በአንተ ላይ ውሸትን አይተንብህ አናውቅም፣ እናምንሃለን አሏቸው። ማ ጀረብና ዓለይከ ኢላ ሲድቀን እስካሁን በአንተ ላይ ያየነው እውነተኛነትን ብቻ ነው፣ ውሸት በአንተ ላይ አይተን አናውቅም፣ ስለዚህ እናምንሃለን ንገረን አሏቸው። ቃለ ፈኢኒ ነዚሩን ለኩም በይነ የደይ ዐዛብን ሸዲድ እኔ ለናንተ ወደ እናንተ አስጠንቃቂ አድርጎ አላህ የላከኝ የአላህ መልእክተኛ ነኝ። እኔን የማትቀበሉ ከሆነ ከፊት ለፊታችሁ አሳማሚ የሆነም ቅጣት አለባችሁ። ኢነማ መሰሊ ወመሰሉኩም ከመሰሊ ረጁልን ረአል ዐዱወ ፈንጠለቀ የርበኡ አህለሁ ወየንظሩ ለሁም ሚን መካንን ሙርተፊዕን ሊአላ የድሀመሁም ልዐዱው ፈኸሽየ አን የስቢቁሁ ፈጀዐለ ዩናዲ ያ ሰባሓህ ثم دعاهم إلى شهادة أن لا إله إلا الله وأن محمد رسول الله ከዚያም ነቢያችን ዓለይሂ ሰላቱ ወሰላም ምን አሏቸው? የኔና የእናንተ ምሳሌ እኮ አሏቸው አንድ ሰው በቤተሰቦቹ ላይ ጥቃት ሊያደርስባቸው የሚመጣን ጠላት ተመለከተ። ከዚያ በኋላ ያ ያየው ጠላት ጥቃት እንዳያደርስባቸው ከፍ ያለ ቦታ ላይ ወጥቶ ተጠንቀቁ፣ ጠላት ወደ እናንተ እየመጣባችሁ ነው፣ ራሳችሁን አድኑ፣ ራሳችሁን አትርፉ እያለ እንደሚጣራ ሰው ነኝ አሉ። ያዕኒ ያ ሰው ወደየቤት ወደ ሁሉም ቤት እየሄደ ለማስጠንቀቅ አይችልም። ምክንያቱም ጠላት ወዲያውኑ ከመጣ ሁሉንም በአንድ ጊዜ ስለሚያጠቃቸው እሱ ደግሞ ቶሎ መድረስ አይችልም። ስለዚህ የኔና የእናንተ ምሳሌም እንደዛው ነው። አሁን እዚህ ተራራ ላይ ሆኜ እየጠራኋችሁ ያለው ራሳችሁን ከአደጋ እንድትጠብቁ፣ ራሳችሁን ከጀሃነም እንድትጠብቁና ለራሳችሁ መዳኛ የሚሆነውን መንገድ እስልምናን እንድትቀበሉ ፈልጌ ነው እዚህ ቁሜ እየጠራኋችሁ ያለሁት አሉና ወደ ዲን አልኢስላም እንዲመጡ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ብለው እንዲመሰክሩ ዳዕዋ አደረጉላቸው። ወበየነ ለሁም አነ ሃዚሂ ልከሊማ ሂየ ሚላኩ ዱንያ ወነጃቱ ልአኺራ እናንተ ይህችን ቃል የምትናገሩልኝ ከሆነ አሏቸው ላኢላሃ ኢለላህ ሙሐመዱን ረሱሉላህ የምትሉ ከሆነ ምድር ላይም ንጉሶች ናችሁ አሉ። የምድር ንጉሶች ትሆናላችሁ፣ አኼራም ላይ ደግሞ መዳኛ ከጀሃነም ከጥፋት መዳኛ ምክንያት ትሆንላችኋለች አሏቸው። ከዚያ ثم حذرهم وأنذرهم عذاب الله إن بقوا على شركهم ነገር ግን በዚሁ በክህደታችሁ ላይ በኩፍራችሁ ላይ እምቢ ብላችሁ ሙጥኝ ብላችሁ የምትቀጥሉ ከሆነ ግን አሳማሚ የሆነ ቅጣት አላህ አዘጋጅቷል። ስለዚህ ከዛ ከቅጣት ራሳችሁን አድኑ አሏቸው። ወለም ዩእሚኑ ቢማ ጃአ ቢሂ ሚን ዒንዲላህ ወአነሁ መዓ ከውኒሂ ረሱለን ላ ዩንቂዙሁም ሚነል ዐዛብ ወላ ዩግኒህም ሚነላሂ ሸይአ ነገር ግን እምቢ ብላችሁ በእኔ የማታምኑ ከሆነ የኔ ጎሳ የኔ ዘመዶች በመሆናችሁ የኔ ሰዎች በመሆናችሁ ምክንያት ብቻ ከአላህ ቅጣት እኔ አላድናችሁም፣ ከአላህ ቅጣት እኔ አልደርስላችሁም አሏቸው። ነቢያችን ዓለይሂ ሰላቱ ወሰላም ይህንን ጥሪ አደረጉላቸው። ኢንሻአላሁ ተዓላ የዛሬውን ደርስ እዚህ ላይ እናቆምና ቀሪውን ደግሞ በቀጣይ ክፍል የምንመለከት ይሆናል። እስከዛው ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። نور النبي
المصطفى أضاء قلبي، أرواحنا تاقت لمورده العذب.